ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ ሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 17 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እየጻፋችሁ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 17 የሚነበብ ስንክሳር። ዕረፍቱ ለሐዋርያ ያዕቆብ ወልደ ዘብዴዎስ። ሚያዝያ 17 በዚች ቀን የዘብዴዎስ ልጅ የወንጌላዊ ቅዱስ ዮሐንስ ወንድም ሐዋርያው ቅዱስ ያዕቆብ በሰማዕትነት አረፈ። ይህም በእስያ ውስጥ ካስተማረ በኋላ ዕርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። ራሳቸውም የመረጡትን የሚያስታቸውን ጣዖታትን ያመልኩ ነበር እንጂ። ከቄሳር ስልጣን በታች የተሾመ ሄሮድስም ሹመቱ በሚያዳብርና መንግስቱ በሚያጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና የሚያውቀውም የሰው ቋንቋ ብቻ አልነበረም፣ የእንስሳና የአራዊት የሰማይ ወፎችንም ቋንቋ ነበር እንጂ። በውስጣቸውም በሰበከ ጊዜ የከፋ ሥራቸውን ትተው በሕያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ መንፈስ ቅዱስም ነፍሶቻቸውን በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እርሱም በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማያት ድልብ ይሆንላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ሥራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ሐዋርያው ቅዱስ ያዕቆብም ትምህርቱን ፈጥነው ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየአገራቸውም ቤተክርስቲያን ሰራላቸው። ዳግመኛም ከእንስሶቻቸው ከሚዘሯቸው እህሎችና ከወይን አትክልቶች ፍሬዎች ለካህናትና ለድሆች ምግብ ሊሆን ለቤተክርስቲያን የመጀመሪያውን መባ እንዲሰጡ አዘዛቸው። ሕዝቡም በአንድ ቃል ያዘዝከንን ሁሉ እኛ እናደርጋለን አሉት። ከዚህም በኋላ ከእንስሳት መጀመሪያ የተወለደውን ከእህሉም ቀዳሚያይቱንና አስራቱን ለቤተክርስቲያን አመጡ። ሄሮድስም ቅዱስ ያዕቆብ ለቤተክርስቲያን መባ ይሰጥ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ወደ እርሱ አስመጣውና ሕዝቡም ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው። አዎን እኔ ነኝ አለው። ያን ጊዜም ሄሮድስ ተቆጥቶ ራሱ በሰይፍ አንገቱን መትቶ ቆረጠው። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞ ከፋሲካ በዓል በኋላ ሊገለው አስቦ የሐዋርያት አለቃ ቅዱስ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ተልቶ ተበላሽቶ ሞተ፣ ልዑል አምላክን አላከበረውምና። የቅዱስ ያዕቆብን ሥጋ ግን ምዕመናን ወሰዱት፣ ገንዘውም በቤተ መቅደስ ውስጥ ቀበሩት። ለእግዚአብሔርም ምስጋና ይሁን። የሐዋርያው የቅዱስ ያዕቆብ በረከት ከእኛ ጋር ለዘላለሙ ትኖር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 17 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ